ሰላም ዩናይትዳውያን እንዴት ናችሁ? በመላው ዓለም ያላችሁ የዩናይትድ ደጋፊዎች እንኳን ደስ አላችሁ። ወደ ናፈቅነው የአውሮፓ ሻምፒዮንስ ሊግ የገባንበትን ትኬት ትላንት ቆርጠናል። እጅግ የሚያስደንቅ በጣም ጥሩ ፉክክር የነበረበት ጨዋታ ግን ደግሞ ማንቸስተር ዩናይትድን የአውሮፓ ሻምፒዮንስ ሊግ ትኬት እንድንቆርጥ ያስቻለችንን ድል ተቀናይተን በሊቨርፑል በታሪካዊ ተቀናቃኛችን በሆነው ቡድን ባክ ቱ ባክ እንዲሁም ማሸነፍ ችለን በኦልድ ትራፎርድ እጅግ በአማረ መልኩ ሊቨርፑልን አሸንፈን ወደ አውሮፓ ሻምፒዮንስ ሊግ ገብተናል እና ሁላችሁም የዩናይትድ ደጋፊዎች ይሄ ይገባችኋል። እዛ ያሉት ስቴዲየም ውስጥ ያሉት የዩናይትድ ደጋፊዎች ወርቅ እንደሆኑ እናውቃለን። በጣም ፓሽኔትድ የሆኑ ለክለቡ ትልቅ ፍቅር ያላቸው ድጋፋቸውን ሳይሰስቱ ለዩናይትድ ተጫዋቾች ሲገልጹ የነበሩ እንደው ወደ አውሮፓ ሻምፒዮንስ ሊግ መሳተፍ ሳይሆን አውሮፓ ሻምፒዮንስ ሊግ ቡድኑ ቢያገኝ የሚገባቸው አይነት ደጋፊዎች ናቸው። ይሄን ብሩኖ ፈርናንዴዝ ብለውታል። እና እናንተም ዩናይትድ የአውሮፓ ሻምፒዮንስ ሊግ በመግባቱ ፍጹም የተደሰታችሁ ይመስለኛል። ለዩናይትድ ላሳያችሁት ድጋፍ እናንተም ቢሆን ልትመሰገኑ ይገባቸዋል። ብዙ ውጣ ውረድን አሳልፈናል። ባለፉት 2 ዓመታት በተለይ ቡድኑ በጣም ተቸግሮ እንደው ለመውረድም ተገምተን ከመውረድ አፋፍ ላይም ደርሰናልና 15ኛ አጠናቀን ሊቨርፑል ሻምፒዮን በሆነበት ዓመት ግን ዘንድሮ ሊቨርፑልን በሶስት ጨዋታ እየቀረበ 6 ነጥብ ከሊጉ የደረጃ ሰንጠረዥ ቀድመን ቤተሰቦች ይሄን ነገር ልብ ብላችሁታል። ዩናይትድ 6 ጨዋታ 6 ነጥብ ብልጫ ወስዶ ነው ከሊቨርፑል አሁን ቀድሞ የአውሮፓ ሻምፒዮንስ ሊግ ትኬትን የቆረጠው ማለት ነው። እና ሊቨርፑል ስቲል አሁን የሻምፒዮንስ ሊግ የሚያሳትፈውን ትኬት አልቆረጥም። ብዙ ፉክክር አለበት። ከስር ያሉ ቡድኖች እየመጡ ነው። የሚደርሱበት ቡድኖች አሉ፣ ሊያልፉትም የሚችሉ ቡድኖች አሉ። በሂሳባዊ ስሌት ስናሰላ ዩናይትድ አምና 15ኛ ጨርሶ ሊቨርፑል ሻምፒዮን በሆነበት ሲዝን ነው አንሰራርቶ ዘንድሮ የአውሮፓ ሻምፒዮንስ ትኬትን ለመቁረጥ የበቃው። ይሄ የትላንቱ ጨዋታ አስገራሚ የሆኑ ትሩፋቶችን ለዩናይትድ ይዞ መጥቷል። ማይክል ካሪክ አሁን በዩናይትድ ቤት ቀጣይ አሰልጣኝ የሚሆን ይመስላል። እንደውም አንድ አሰልጣኝ ከባየር ሙኒክ ሊቀላቀለው ይችላል። ማይክል ካሪክ ፈልጎታል ተብሎም እንዲሁ ተገልጿል። እሱን እናያለን። ብቻ የትላንትና ጨዋታችን ትዝብት እንደተጠበቀ ነው። ቤተሰቦች ማመስገን የሚገባንን ተጫዋቾች እናመሰግናለን። መውቀስ የሚገባንን ተጫዋቾችም እንደተለመደው እንወቅሳለን። እናንተም ደስ እንዳላችሁ በጨዋታው ተስፋ አደርጋለሁ። ይህን ቪዲዮ ላይክ በማድረግ ሁላችሁም በዩናይትድ የተደሰታችሁ ሻምፒዮንስ ሊግ በመግባታችን እንዲሁ ትልቅ ደስታ የተሰማቸው ቤተሰቦቻችን ላይክ እያደረጋችሁ ቪዲዮውን አብራችሁን እንድትቆዩ ስለ ጨዋታው ያላችሁን ሀሳብ አስተያየት እንድትሰጡ እጋብዛለሁ። አብራችሁኝ ሁኑ። በፋብሪዞ ሮማኖ ስታይል ሄር ዌጎ ተብሏል። አሁን ማንቸስተር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ ወደሚመጥነው እና እንደው ኩዮቹ ከሆኑት በዓለም በስም ደረጃ ነው የምላችሁ ወቅታዊ ብቃት አይደለም። ያለፉትን ጥቂት ዓመታት ማንቸስተር ዩናይትድ እንደ ቀድሞ መሆን አቅቶት የነበረ ቡድን ነው። አሁን ያ ቡድን ግን ተመልሷል። በተለይ አውሮፓ ሻምፒዮንስ ሊግ መሳተፋችንን እንደው ማረጋገጣችንን ቡክ ማድረጋችንን ትኬት መቁረጣችንን ተከትሎ ጠቀሜታው እንደው የተሳትፎ ብቻ አይደለም። ከዚህ በፊትም አውርቼበታለሁ ብዙ ከዚህ በኋላ ብዙ ማወራበትና ይበልጥ በዚህ ጉዳይ ላይ የምናወራበት ነገር ነው የሆነው። ስላረጋገጥን ግን ሁላችሁንም ሄር ዊጎ ብያለሁ። በታዋቂው ታማኝ የዝውውር ዜናዎች ጋዜጠኛ ፋብሪሶ ሮማኖ እንደሚጠቀመው አሁን ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መግባቱ ተረጋግጧል። ለዛ ነው ሄር ዊጎ ብሎም እሱም የፖስተው እና ሁላችሁንም የዩናይትድ ደጋፊዎች በድጋሚ እንኳን ደስ አላችሁ ልላችሁ እፈልጋለሁ። ማንቸስተር ዩናይትድ ሊቨርፑልን እንግዲህ በኦልድ ትራፎርድ ሲያሸንፍ ትናንት ከ4 ዓመት በኋላ ነው። ይሄ ብቻ አይደለም። ጨዋታው በጣም በመላው ዓለም ብዙ ተመልካች የተከታተለው ጨዋታ ነበር። እንደውም በዚህ ሲዝን ከተደረጉ የአውሮፓ ሻምፒዮንስ ሊግ አንዳንድ ትልልቅ በጣም ትልቅ ቡድኖች እርስ በርስ ሲገናኙ ካደረጓቸው ጨዋታዎች በላይ በመላው ዓለም ወደ 900 ሚሊዮን የሚደርሱ ተመልካቾች ነበሩት። በቀጥታ ስርጭቱን ተከታትለውታል ተብሎ ተገልጿል። ይህም ምን ያህል ትልቁ የእንግሊዝ ደርቢ ጨዋታ እንደሆነ ነው በሊቨርፑል እና በዩናይትድ መካከል የተደረገው የሚያሳየው። ታሪካዊ ተቀናቃኝ የታሪክ ባላንጣ የሆኑ ክለቦች ነው የተገናኙት።
እና ዩናይትድ ባክ ቱ ባክ በተለይ ማሸነፉ እና የአውሮፓ ቻምፒዮንስ ሊግን ትኬት የቆረጠበትን ጨዋታ መሆኑ 3 ነጥብ ትላንት ያገኘው ድሉን ይበልጥ በጣም ጣፋጭ ነው የሚያደርገው የሚሆነው። በነገራችሁ ላይ ዩናይትድ ወደ ቻምፒዮንስ ሊግ መግባቱን ተከትሎ ከወዲሁ 160 ሚሊዮን ፓውንድ ነው እንግዲህ በአጠቃላይ ገቢ ያገኛል ተብሎ እየተገመተ የሚገኘው። ሊቨርፑል ያገኛል ተብሎ ከሚታሰበው የስፖንሰርሺፕ ገቢ 150 ሚሊዮን ነው። ዩናይትድ 10 ሚሊዮን ፓውንድ ጭማሪ ከስፖንሰርሺፕ ገቢዎች የሚያገኝ ነው የሚሆነው። በእንግሊዝ ፕሪሚየር ሊግ በነገራችሁ ላይ እንደ ደረጃችሁ አንደኛ፣ ሁለተኛ፣ ሶስተኛ ሆናችሁ እስከ 20ኛው ደረጃ ድረስ ስታጠናቀቁ የሚከፈላችሁ የደረጃ ፕራይዝ አለ። በዚህ የደረጃ ፕራይዝ መሰረት ደግሞ ዩናይትድ አንድ ደረጃ ከፍ ባለ ቁጥር የሚጨምርለት ኢን ሚሊየንስ ፓውንድ ነው። ሚሊየንስ ፓውንድ ስላችሁ እንደው በጣም ብዙ ማለት አይደለም፣ ግን አይ ቲንክ ኤግዛክትሊ ቁጥሩን አላሰላውስትም ቤተሰቦች። ምናልባት ከ1 እስከ 2 ሚሊዮን ምናልባት እስከ 3 ሚሊዮን ፓውንድ ሊደርስ ይችላል። ክለቡ በሚያጠናቀቀው ደረጃ የሚያገኘው ገቢ በዛው ልክ ከፍ እያለ ይመጣል ማለት ነው። ለምሳሌ አምና 15ኛ ደረጃ ላይ ነው ያጠናቀቅነው። ዘንድሮ 3ኛ የማጠናቀቅ እድላችን በጣም ሰፊ ነው። አሁን በ6 ነጥብ ልዩነት የተቀመጥነው 4ኛ ካለው ቡድን ጋር ማለት ነው። ስለዚህ 15ኛ ሆነን ጨርሰን የተከፈለን የአምና ገቢና የዘንድሮ ደግሞ 3ኛ ሆነን ስናጠናቀቅ የሚከፈለን ገቢ ቀላል ልዩነት የለውም። የ13 ደረጃዎች ልዩነት ነው ያለው። ስለዚህ ሲምፕሊ በቀላሉ ዩናይትድ 3ኛ ሆኖ በማጠናቀቁ ብቻ አምና ከሚከፈለው የደረጃ ፕራይስ ወይም ክፍያ ዩናይትድ ተጨማሪ ዘንድሮ በትንሹ ወደ 13 ሚሊዮን ፓውንድ ተጨማሪ ገቢ የሚያገኝ ይሆናል ማለት ነው። ይህን ያህል ነው። እንደው በሊጉ አውሮፓ ቻምፒዮንስ ሊግ ገብቶ ማጠናቀቅ ብቻ አይደለም፣ ሁለተኛ ወይ ሶስተኛ ሆኖ ማጠናቀቅ ምን ያህል ለማንቸስተር ዩናይትድ ቡድን ግንባታ በጣም ጠቃሚ የሆነ ገቢ ዩናይትድ እንዲያገኝ እንደሚረዳው በዚህ ያህል ያስረዳኋችሁ። በዛ ላይ ደግሞ ካስታወሳችሁ ማኖ አንድ የስሌቭ ስምምነት ነበረን። ይሄ ስሌቭ ስምምነት አሁን አልቋል። ስለዚህ ዩናይትድ በቀጣይ ደግሞ የስሌቭ ስፖንሰርሺፕ ስምምነት የሚኖረው ነው የሚሆነው። ይሄ እጅጌ ላይ የሚለጠፍ ስፖንሰር ማለት ነው። ፕላስ ደግሞ የልምምድ ሜዳም ስፖንሰር ዩናይትድ በዚህ ሲዝን አልነበረውም። ቀጣይ ሲዝን ግን አዲስ የልምምድ ሜዳ ስፖንሰር እንዲሁ የሚያገኝ ይሆናል። ከዛ ውጭ የአውሮፓ ቻምፒዮንስ ሊግ ተሳትፎ በማረጋገጣችን ደግሞ ከአዲዳስ ጋር በተዋልነው ውል መሰረት 10 ሚሊዮን ፓውንድ አልተከፈለንም ያለፉትን ዓመታት። አሁን ግን በቀጣይ ሲዝን 10 ሚሊዮን ፓውንድ በአውሮፓ ቻምፒዮንስ ሊግ ተሳትፏችን ምክንያት ከአዲዳስ ይከፈለናል ማለት ነው። እና ቤተሰቦች እንደው የዩናይትድን የአውሮፓ ቻምፒዮንስ ሊግ በመለስ እንኳን ደስ አላችሁ ብዬ ሳወራ እንደ ትልቅ የሆነ ገድል ዩናይትድ በቃ ማሳካት የሚችለው በጣም ትልቁ አልቲሜተም የሆነ እንደው ገድል ሆኖ አይደለም። ዩናይትድ ሁሌ ሲሳተፍ የቆየ ቡድን ነው። ግን ደግሞ ለቀጣይ ቡድናችን ግንባታ ከሚያመጣልን የገቢ ልዩነት አንጻር እና ለዝውውር ካለው ጠቀሜታ አንጻር በአጠቃላይ የማንቸስተር ዩናይትድ ወደዚህ ትልቁ የአውሮፓ መድረክ በመለሱ ቡድኑን ለመገንባት ለምናደርገው ጥረት ምን ያህል አጋዥ እንደሚሆን ማሳያ ለማድረግ ያህል ነው። በነገራችሁ ላይ ቤተሰቦች ትላንት ጨዋታው ከመጀመሩ በፊት እንደተለመደው ሰር አሌክስ ፈርጉሰን በስቴዲየም ተገኝተው ጨዋታውን ለመከታተል ታድመው ነበረ። ግን ባልተጠበቀ መልኩ የ84 ዓመቱ የማንቸስተር ዩናይትድ የቀድሞ ሌጀንድ አሁን ያለው ማንቸስተር ዩናይትድ እንደው አሁን ላለበት ዝናና ክብር ያበቁት ሰር አሌክስ ፈርጉሰን በገጠባቸው የጤና እክል ምክንያት ከስቴዲየሙ አምቡላንስ ተጠርቶ ወደ ሆስፒታል እንዲሄዱ ሆኗል። ሆስፒታልም ተኝተው ሕክምና ተደርጎላቸዋል ነው የተባለው። የልብ ህመም ሳይሆን እንደማይቀር ነው የተነገረው። ግን ሰር አሌክስ ፈርጉሰን የሚወዱትን ቡድን በተለይ በጣም ታሪካዊ ባላንጣ የሆኑትን የሁለቱን ክለቦች ጨዋታ ሳይመለከቱ እንደጓጉት እንግዲህ በሆስፒታል ተኝተው ውጤቱን ሰምተዋል። በጣም እንደተደሰቱም ሰር አሌክስ ፈርጉሰን ምንም ጥርጥር የለውም። እና ፈርጉሰን የመጀመሪያ እርዳታ እዛው ኦልትራፎርድ ሁሉ ማድረግ አስፈልጓቸዋል እና በዩናይትድ የሕክምና ማዕከል የመጀመሪያ እርዳታ አግኝተው ነው በኋላ ወደ ሆስፒታል እንዲሄዱ በአምቡላንስ የተደረገው። አሁን ግን ተሽሏቸዋል። ወደ ቤታቸው ተመልሰው ቀሪ ሕክምና ክትትላቸውን ሰር አሌክስ ፈርጉሰን ያደርጋሉ ተብሏል። እንግዲህ ሁላችንም ለሰር አሌክስ ፈርጉሰን ጤንነት መመለስ እንጸልያለን ለማለት ነው። ይሄ ከትላንቱ ከጨዋታ ውጭ ከነበሩ ትልልቅ ክስተቶች መካከል አንደኛው ነው።
ወደ ጨዋታው አሁንም እንመለስ ቤተሰቦች። የመጀመሪያዎቹን እንደው ዩናይትድ የመጀመሪያዎቹን 15 ደቂቃዎች በጣም የሚያስገርም ጅማሮ ነው ያደረጉት እና እንደው ኢንቴንሲቲው፣ ጎል ለማግባት የነበራቸው ፍላጎት፣ ለማጥቃት የነበራቸው ኃይል እንዲሁም ምን ያህል ሊቨርፑል ተከላካዮችን ሲያሸብሩ እንደነበር በመጀመሪያዎቹ 20 ደቂቃዎች ላይ ተመልክታችኋል። ይህም ውጤት አፍርቶልን እንግዲህ ገና 15 ደቂቃዎች ላይ ነው እንግዲህ ጨዋታውን እንደገፋ 2 ጎሎችን ማስቆጠር የቻልነው እና ቶታሊ ከዛ በኋላ የነበረውን ጨዋታ ዶሚኔት አድርገን ፍጹም በተረጋጋ መንፈስ ተቆጣጥረን ነው እረፍቱን ማጠናቀቅ እየቻልነው ማለት ነው። ከእረፍት በፊት በጣም ጥሩ የሆነውን ማንቸስተር ዩናይትድ እንዲሁ ተመለከትን እና በደርሶ መልስ ጨዋታ ዩናይትድ ሊቨርፑልን ሲረታ ከ10 ዓመት በኋላ ለመጀመሪያ ጊዜ ነው። በነገራችሁ ላይ ኦልድ ትራፎርድ ላይ ስናሸንፍ ዩናይትድ ይህን ከ4 ዓመት በኋላ አደረገ። ምን ያህል ሊቨርፑል ዶሚኔት አድርጎ እንደነበረ ማሳያ ነው። አሁን ግን ያ ታሪክ ሆኖ ቀርቷል። ተራው የማንቸስተር ዩናይትድ መስሏል። ይሄ ማለት ቤተሰቦች ዩናይትድ አሁንም ቢሆን ያለቀለት ቡድን ነው ማለት አይደለም። በተለይ ከረፍት በኋላ የሰራናቸው በጣም እንደው ጥቃቅን የሆኑ ሚስቴኮች ሊቨርፑሌዎች እንደው ሳይፈልጉ ራሳቸው ኳስ መስርተው አደራጅተው ጎል ማስቆጠር ሳይችሉ ሲቀሩ እኛ በገዛ እጃችን የሰጠናቸውን 2 ስህተቶች ተጠቅመው ጎሎችን በማስቆጠር በጥቂት ደቂቃ ውስጥ ወደ ጨዋታው ተመልሷል። ከዛም ሁኔታዎችን ለእኛ አስቸጋሪ ለማድረግ በራሳችን እጅ ሙከራ አድርገናል። በኋላ ላይ ግን የማንቸስተር ዩናይትድ ተጫዋቾች ጨዋታውን አረጋግተው ደግሞ ወደ ጎል ማግባትና እንዲሁ ወደ መምራት የሄዱበት መንገድ ደግሞ ሊያስመሰግናቸው የሚገባ ነው። ተጫዋቾቻችን ምንም እንኳን ስህተት ቢሰሩ እነኝህ ጉዳዮች አሁን እንመለከታለን። እነማን ስህተት ሰሩ፣ እነማንስ ጥሩ ነበሩ የሚለውን ጉዳይ እንደምናየው ሆኖ ግን ትላንት ይህን ጨዋታ ዩናይትድ አሸንፎ ወደ አውሮፓ ሻምፒዮንስ ሊግ መግባቱን ተከትሎ የእንግሊዝ እግር ኳስ ማህበር ኦፊሻል የሆነ የፕሪሚየር ሊግ አካውንት አላቸው ታውቃላችሁ። እዛ አካውንት ላይ በግራፊክስ ሰርተው ነው ዩናይትድን እንኳን ወደ ሻምፒዮንስ ሊግ ስለገባችሁ ደስ አላችሁ ብለው ይህንን የግራፊክስ ፎቶ የለጠፉት። አንድ ክለብ ወደ አውሮፓ ሻምፒዮንስ ሊግ ሲሸጋገር ወይም ሲያልፍ ምናልባት የእንግሊዝ ፕሪሚየር ሊግ ኦፊሻል የሆነ ገጽ ቼልሲ ሻምፒዮንስ ሊግ ገባ ብለው ሊገልጹ ይችላሉ። ቼልሲ ሴኪር ያደረገ ብሎ ግን በተለየ መልኩ ስለ አንድ ቡድን ብቻ ያው በጣም ተጨንቀውና ተጠበው የአውሮፓ ሻምፒዮንስ ሊግ ጽሑፍ ጽፈው ዩናይትድ ተጫዋቾችን እዛ ቦታ ላይ ያስቀምጠው በልዩ ሁኔታ አስበው ተዘጋጅተውበት ያደረጉት ነገር ስለሆነ በጣም አስገራሚ ሆኗል እና እንደውም አንዳንድ ሰዎች በትዊተር ላይ ጎርክን ጠይቀውታል። ጎርክ ያው ኤአይ ነው እና በዚህ ደረጃ ወደ ሻምፒዮንስ ሊግ ስለተመለሰ እንኳን ደስ አለ የተባለ ቡድን በእንግሊዝ አለው ተብሎ ሲጠየቅ የለም ብሎ ነው ጎርክ ወዲያው የመለሰው ማለት ነው። ለመጀመሪያ ጊዜ ነው የፕሪሚየር ሊግ ኦፊሻል የሆነ ገጽ በዩናይትድ ተጫዋቾች የታጀበ ግራፊክስ ሰርቶ ለማንቸስተር ዩናይትድ እንኳን ወደ አውሮፓ ሻምፒዮንስ ሊግ ተመለሳችሁ የሚል መልእክት ያስተላልፈው ብሎ ራሱ መልሷል ማለት ነው። እንግዲህ ይሄ ዩናይትድ ምን ያህል ትልቅ ቡድን እንደሆነ የማንቸስተር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መመለስ እንደው ለዩናይትድ ደጋፊዎች ብቻ ሳይሆን ለመላው እንግሊዝና ለፕሪሚየር ሊጉ ኩራት እንደሆነ ኢቨን ለአውሮፓ እግር ኳስ ማህበር ራሱ ትልቅ የሆነ ቡድን ስለሆነ ዩናይትድ በመላው ዓለም የሚያስገኘው የተመልካች ቁጥር ያለው የማርኬቲንግ ኦፖርቹኒቲ በቀላል የሚታይ አይደለም። ለዛ ነው ፕሪሚየር ሊጉ በዩናይትድ አውሮፓ ሻምፒዮንስ ሊግ ደስተኛ መሆኑን ለመጀመሪያ ጊዜ በግራፊክስ ዲዛይን ክለቡን እንኳን ወደ አውሮፓ ሻምፒዮንስ ሊግ ተመለስክ ሲል መልካም ምኞቱን የገለጸው። ከጨዋታው አልወጣንም ቤተሰቦች። የቤንጃሚን ሼሽኮ እንግዲህ ትላንት ጎል ማስቆጠር ተከትሎ ኦፍኮርስ ጎሏ እንደው በደረቱ በሆዱ ቢሆንም ትንሽ ዲፍሌክሽን ነገር ነበራት። በጣም አጨቃጫቂም ነበረች። ቫር እችን ኳስ ለማጽደቅ በኋላ ላይ ለመሻር ደግሞ እጅግ ተቸግሮ ነበር። ምክንያቱም ለተመልካች ላይ በጣም አስቸጋሪ ነበር። ኳሷ እጇን ነክታለች የሚለውን ለመወሰን በተለያዩ አንግሎች መታየት ነበረበት። በመጨረሻ ላይ እንግዲህ የቪአር ላይ ያሉ ሰዎች ጎሏ ንጹህ ናት ብለው አጽድቀዋታል። በኋላ ላይ ግን የእንግሊዝ እግር ኳስ የዳኞች ማህበር ስህተት ሰርተዋል ብሏል። ለነገሩ አይመለከትም በዚህ ጉዳይ ላይ ቤተሰቦቻችን ስህተት ሰሩም አልሰሩም ከዚህ በፊት ዩናይትድ ላይ በስህተት ምክንያት ብዙ ነጥብ እንዲያጣ ሆኗል እንጂ እስካሁን አውሮፓ ሻምፒዮንስ ሊግ ማረጋገጥ ነበረበት። በአንድ እና በሁለት ጨዋታዎች ላይ በተለይ አማድ የተከለከለው ፔናልቲ፣ በሌሎችም ውሳኔዎች ዩናይትድ ብዙ
የቫር ስህተቶች ተፈጽመውበታል። ስለዚህ ትላንት የእንግሊዝ ዳኞች ማህበር ሴሽኮ በእጁ ነክቷት ነበረ፣ ልጸድቅ አይገባትም ነበር ብሎ ቢናገርም ግን ዞሮ ዞሮ ለዩናይትድ 3 ነጥብ ማግኘት ምክንያት ሆናለች። የቤንጃሚን ሼሽኮ ጎል 12ኛ ሆኗ ተመዝግቧል። አንድ አሲስት አድርጎ በአጠቃላይ 13 የዩናይትድ ከፍተኛው ጎል አግቢ ነው። በነገራችሁ ላይ ከኋላ መጥቶ ነው። በተለይ በአሞሪም ዘመን ተቀዛቅዞ የነበረው ቤንጃሚን ሼሽኮ በማይክል ካሪክ ስር ፍጹም አገግመው የማንቸስተር ዩናይትድ ከፍተኛ ጎል አስቆጣሪነትን በመምራት ላይ የሚገኘው ብሪያን እምቡሞ 10 ያህል ጎሎችን አስቆጥሮ 3 አሲስት አድርጓል። ማቲያስ ኩኛም ትላንት የተለመደችዋን በጣም ግሩም የሆነች ኳስ ዲፍሌክሽን ቢኖራትም አስቆጥሮ እንግዲህ 9ኛ ጎሉ ላይ ደርሷል። 4 አሲስት አለው። በተለመደችው ብራንድ በሆነችው ዳንሱም እንዲሁ ኦልድ ትራፎርድን አናውጦታል። ኩኛ ካዛሜሮ ለማስቆጠር ተቃርቦ ነበር። ትላንትም በጣም ግሩም የሆነች ኳስ በጭንቅላት በትክክል ቦታውን አይቶ ሳይገጫት ቀርቶ ማከናት እንጂ እሱም አሁን 9 ጎል አለው፣ 2 አሲስት ነው። ብሩኖ ፈርናንዴስ 8 ጎሎች ላይ ደርሷል፣ እንዲሁም 19 አሲስት አለው ማለት ነው እና ቤንጃሚን ሼሽኮ በጣም ጥሩ የሆነ ፎርም ላይ ያለ የማንቸስተር ዩናይትድ ወሳኝ ተጫዋች መሆኑን በትላንቱም ጨዋታ ላይ ያስመሰከረበት ሆኗል ማለት ነው። መጠነኛ የሆነ ጉዳት ገጥሞት ማይክል ካሪክ ከረፍት በኋላ ሊቀይረው ተገዷል። ግን በቀጣይ የሰንደርላንድ ጨዋታ ላይ ቤንጃሚን ሼሽኮ የመመለስ እድል እንዳለውም ነው ከጨዋታው በኋላ ማይክል ካሪክ የገለጸው። ሌላው እንደው ስለዚህ ጨዋታ ስናወራ ማንሳት ያለብን እና እኔ በጣም እየተለብየብኝ የመጣው የኮቢ ሜኖ ጉዳይ ነው። ኮቢ ሜኖ እንደው እድሜ ለሩበን አሞሪም ስንብት እና ይሄ ተጫዋች ምናልባት አሞሪም በዩናይትድ ቤት ቆይቶ ቢሆን ኖሮ የት ሊገኝ እንደሚችል ማሰብ ራሱ በጣም ያስቸግረኛል። ምናልባት ወደ ናፖሊ ሊሄድ ይችላል፣ ምክንያቱም ናፖሊ በጣም ፈልጎት ስለነበር ተጫዋቹን። ግን አሞሪም እዚህ ልጅ ላይ የሰራውን ስህተት እንደ ወንጀል ተጠቅሶ አሞሪም ትልቅ ወንጀለኛ ተብሎ ሊያዝና ሊመረመር የሚገባው አሰልጣኝ ነው፣ እውነት ለመናገር ማለት ነው። ኮቢ ሜኖን ቀን በቀን ባየነው ቁጥር ጨዋታ በተመለከትነው ቁጥር እንዴት ነው አሞሪም በየትኛው አይኑ ነው ተጫዋቹን ሲመለከተው የነበረው እና በዚህ ደረጃ ሜኑን መበደልስ ነበረበት ወይ አሰልጣኙ የሚለውን ይበልጥ አሞሪምን እንድንታዘበው ያደረገን ነገር ነው። ቁጭ ብሎ አሁን ሩበን አሞሪም የዩናይትድን ጨዋታ እንደው ማየቱ አይቀርም እና እኔ የሚጸጽተው ሁሉ ነው ይመስለኝ። ይሄ ልጅ ለካ ገድየው ነበር፣ ይሄን ልጅ ለካ እንዲህ ብታገሰው ደካማ ነው ብዬ ያሰብኩት ቦታው እንደው የከለከልኩት በዚህ ምክንያት ነበር። ግን ደግሞ ከደክመቱ ይልቅ ልጁ ብዙ ጠንካራ ጎኖች ነበሩት፣ ቡድኑን እጅግ በጣም ይጠቅም ነበር ብሎ ሩበን አሞሪም ራሱ በጣም የሚጸጸትበትን አይነት አስደናቂ የሆነ ብቃት ነው ሜኖ ያሳየው እና አሞሪም ትክክል እንዳልሆነ ለመላው ዓለም እንዲህ ቁልጭ አድርጎ እያሳየ የመጣ ተጫዋች ሆኗል። በማይኖ የዩናይትድ ከዚህ በፊት የአሞሪም የእግር ኳስ ሕይወት 11 ያህል ጨዋታዎችን ተቀይሮ እየገባ ያው አድርጎ ግን 11 ያህል አፒራንስ ነው ያደረገው። ጨዋታ ስል ጀምረዋል ማለት አይደለም፣ ተቀይሮ ገብቶ አደረገ። ምንም አይነት ጨዋታ እንዲሁ ቋሚ አሰላለፍ ውስጥ አላስገባውም። አሞሪም በጣም የሚያስገርመው ኡጋርቴ ነበር ሲጠቀም የነበረው። በአጠቃላይ 212 የመጫወት ደቂቃዎችን ነበረ በሩበን አሞሪም ስር ያሳለፈው። እሱ ከተሰናበተ በኋላ እድሜ ለካሪክ እኔ ሜዳ ላይ ለካሪክ እሞትለታለሁ ሁሉ ሲል የተናገረለት አሰልጣኝ 12 ጨዋታዎችን እንዲሁ እንዲጀምር አደረገው። በ12ቱም ጨዋታዎች ላይ ኮቢ ሜኖ በ13ቱም ጨዋታዎች ላይ ኮቢ ሜኖ ተሳትፎ አድርጓል። 1155 ያህል ደቂቃዎችን ያደርገው የተጫዋቹ ተቀይሮ የወጣበትም ጨዋታ ሁሉ አይታየኝም። ያው ሙሉ 90 ደቂቃ ነው የሚጫወተው። በሩበን አሞሪም ስር 212 ደቂቃዎችን ተጫውተዋል። በማይክል ካሪክ ስር ግን 1155 ደቂቃዎችን ተጫወተ እና እኔ ስጠብቀው የነበረው እንደው ለየት ያለብኝን ነገር ስለዚህ ልጅ ስነግራችሁ ቤተሰቦች ከዚህ በፊት ያላየሁት ባህሪውን አይ ቲንክ ሩበን አሞሪምም እንዲሆንለት የፈለገውን ባህሪ እያመጣ ነው የሚገኘው ኮቢ ሜኖ። ይሄን ያልኳችሁ ለምንድን ነው? ከብሬንትፎርድ ጨዋታ ጀምሮ በትላንቱም የሊቨርፑል ጨዋታ ተመልከቱም ይሄ ነው ሲከላከልና ሸርተቴዎችን በሚገርም መልኩ ሲወርድና ኳስ ለማስጠር ኢንተርሴፕት ለማድረግ ጥረት ሲያደርግ ነው አይቼው አላቅም። አግሬሲቭ ሲሆን ሜኑን እኔ አይቼው አላቅም ቤተሰቦች። ከዚህ በፊት ይሄ የነበረው የልጁ የጨዋታ ባህሪ በጣም ሶፍት ነው እና በተፈጥሮም ቢሆን ኮቢ ሜኖ ታውቃላችሁ ኳሷን በጣም ነው የሚችላትና ኳስ በጣም ኮንትሮል እንዲያደርግ ዩናይትድ ሚድፊልድ ቦታ ላይ የሚያገዝ አይነት ተጫዋች ነው። ግን ፍጥነቱ ቅልጥፍና የሚለው ነገር ላይ እና በተለይ መከላከሉ ላይ
ሜሮ ትንሽ ክፍተት እንደነበረበት ይህን እናውቃለን። አሁን የባለፉት 2-3 ጨዋታዎች ላይ ግን ተጫዋቹ ያመጣው ባህሪ ያለ ፍርሃት ነው ተጫዋቹ ኳስ ለማስጣል ታክል የሚወርደው። ይሄን ባህሪውን ደግሞ ወደድለታል። አሁን ኮቢ ሜኑ ይበልጥ አግሬሲቭ እየሆነ መጥቷል በየጨዋታዎቹ ላይ እና የምንፈልገው አይነት ኮቢ ሜኑ እንደው ደካማ ጎኑ ነው ብለን የምንጠቅሰውን ችግሮች ሁሉ እያስተካከለ ሜዳ ላይም ቢሆን እያሳየን በጣም የተሻሻለውን ኮቢ ሜኑ እያየን ያለንበት ሁኔታ ነው ያለው። ባለፈው ኮንትራቱን ከፈረመ በኋላ ምን አለ መሰላችሁ? ብታሻሽለው ተብሎ ሲጠየቅ ጎል ማግባት እፈልጋለሁ አለ። ይሄን ነገር ረስቼዋለሁ፣ ጎል ካስቆጠርኩ ቆይቻለሁ፣ አሁን ጎል ማስቆጠር ይኖርብኛል ሲል አስተያየቱን ሰጥቶ ነበር። ታዲያ ትላንትም ይህን ነው በኦልድ ትራፎርድ የተለመደችዋን የኮቢ ሜኖ አይነት ጎል አስቆጥሩ። ኮቢ ሜኖ ብዙ ጊዜ አያስቆጥርም። ሲያስቆጥር ግን የሚያስቆጥራቸውን ጎሎች ታስታውሳላችሁ። ወልቭስ ላይ ያስቆጠራትን ጎል መቼም አንዘነጋትም። ቤተሰቦቻችን ለዩናይትድ ምን ያህል ወሳኝ ጎል እንደነበረች። ከዛ ውጭ ሊዮን ላይ ተቀይሮ ከገባ በኋላ በዩሮፓ ሊግ ጨዋታ ላይ ያስቆጠራትን እጅግ አስደናቂ የሆነች ጎልም አንድረሳም። እንዲሁም ዌምብሌ ላይ በኤፍኤ ካፕ ያስቆጠራትን በጣም አስደናቂ ጎል አንድረሳም። እንደዚህ አይነት እንደው የቡድኑን ድል የሚያረጋግጡ ወይም በጣም ታሪካዊ የሆኑ አስገራሚ ጎሎችን ሜሮ በማስቆጠር ከዚህ በፊት የምናውቀው የተለመደ ባህሪው ነው እና ኮንትራቱን ከፈረመ በኋላ እንደው ጎል ማስቆጠር እፈልጋለሁ ብሎ የተናገረለትን ነገር ትላንት በኦልድ ትራፎርድ ያውም ታሪካዊ ተቀናቃኝ ከሆነው ከሊቨርፑል ጋር ተጫውቶ ዩናይትድን ወደ መሪነት ያመጣችና ለዩናይትድ 3 ነጥብ መውሰድ ምክንያት የሆነች በጣም አስደናቂ የሆነች ጎል ተጫዋቹ አስቆጠረና በማንቸስተር ዩናይትድ በደጋፋቸው በጣም ከሚታወቁት የስትሬትፎርድ ኢንድ ከሚባለው ዩናይትድ ደጋፊዎች ጋር ደስታውን በአስገራሚ ሁኔታ ገለጸ ማለት ነው። እና ኮቢ ሜኑ ትላንት የጨዋታው ኮከብ የሚያስብለውን ብቃት አሳይቷል። ይህን ብቃት ያመጣው ደግሞ ዝም ብሎ አይደለም። ብሩኖ ፈርናንዴዝ እንደተናገረው ሩበን አሞሪም ተጫዋቹን ሲያስቀምጠው ቤንች ሲያደርገው እንኳን አይነጫነጭም፣ መጥፎ ባህሪ አያሳየም ነበረ። ተጫዋቹ ሜዳ ላይ መጥፎ ባህሪ ከማሳየት በማህበራዊ ድረገጽ ላይ ከመውጣት ይልቅ ግን ጠንክሮ በመስራት ልምምዱን በማድረግ አሰልጣኙን ለማሳመን እጅግ ጠንክሮ ሲሰራ ልምምዱን ሲከውን ሲደክም የነበረ ልጅ ነው እና እዚህ ላይ መድረሱ እንዲመሻሻሉ አይገርመኝም። ኮቢ ሜኑ እዚህ ቦታ ላይ ለመድረስ በጣም ጠንክሮ ሰርቷል፣ ይገባዋል ሲል ነው የቡድን አጋሩ ብሩኖ ፈርናንዴዝ ተጫዋቹን አድንቆ አስተያየቱን የሰጠው። እንቀጥል ቤተሰቦቻችን። እንግዲህ በድጋሚ እንኳን ደስ አላችሁ ልላችሁ ወዳለሁ። አይ ቲንክ ሁላችሁም የዩናይትድ ደጋፊዎች ስትመኙት ወደ ነበረው የአውሮፓ ሻምፒዮንስ ሊግ ተሳትፎን በማግኘታችን በትላንቱም የጨዋታ እንቅስቃሴ በተለይ ሊቨርፑልን አሸንፈን በማረጋገጣችን ሁላችሁም ደስተኛ የሆናችሁ ይመስለኛል። ወደ ብሩኖ ነው እንግዲህ አሁን የምናመረው። አንዳንድ ዜናዎች አሉ፣ እነሱንም በዛው ጨምሬ ልንገራችሁ። ትላንት ብሩኖ ፈርናንዴዝ አሲስት ማድረግ አልቻለም። እኔ በጣም ጓጉቼ ነበር። በነገራችሁ ላይ ማንቸስተር ዩናይትድ ሁለተኛውን ጎል በተለይ ካስቆጠረ በኋላ እንደው ሶስተኛው ጎል አይደለም ሲያስጨንቀኝ የነበረው ብሩኖ ፈርናንዴዝ አሲስት አድርጎ ያጠናቅቃል ወይንስ አሲስት ሲያደርግ በዚህ ጨዋታ ላይ ይወጣል የሚል እንደው ጉጉት ነበረኝ ይህን ነገር ለማወቅ። ምክንያቱም ከዚህ በፊት ኩኛ ተናግሮታል። እኛ የምንጫወትለት ዋንጫ የለም፣ ትልቁ የምንጫወትለት ነገር ቢኖር ብሩኖ ፈርናንዴዝ አሲስቱን እንዲሰብር መርዳት ነው በሚል ማቲያስ ኩኛ በተደጋጋሚ ጊዜ ይህን ሲናገር ነበር። በነገራችሁ ላይ ማቲያስ ኩኛን እንደ ግረም እንግዲህ ለመግለጽ ምን ያህል ወሳኝ ተጫዋች እንደሆነ የትልቅ ጨዋታም እንዲሁ ተጫዋች እንደሆነ ትላንት ያስመሰገረባትን ጎል ነው ያስቆጠረው። በዲፍሌክሽን ብትሆንም ግን በጣም የምታስደንቅ ኳስ ናት። ተጫዋቹ እንደዚህ አይነት ኳሶችን በማስቆጠር አይታማም፣ ይታወቃል። በተለይ አርሰናልም ላይ በጣም ግሩም የሆነች ኳስ ከዛ ቦታ አካባቢ መጥቶ አስቆጥሯል። ትላንትም የሊቨርፑል ተጫዋች ዲፍሌክት አድርገው ጎሏ እንድትቆጠርለት ሆኗል እና ማቲያስ ኩኛ ይሄ ጓጓለትን የብሩኖ ፈርናንዴዝ ሪከርድ የመስበር ነገር በሁላችንም የዩናይትድ ደጋፊዎች ውስጥ ያለ ነው። እናንተም ጨዋታውን እየተመለከታችሁ ብሩኖ እንደው መቼ የሆነ አሲስት የሚያደርገው ብላችሁ ስጠብቁት እንደነበር አልጠራጠርም። በጣም እንደው ያናደደኝ እንደው መናደድም በሉት ለብሩኖ ፈርናንዴዝ ሪከርዱን እንዲሰብር ካለኝ ጉጉት አንጻር ነው። በተለይ ጎሉ ከመቆጠሩ በፊት ሁለተኛው ቤንጃሚን ሼሽኮ ከበረኛው የተመለሰውን ጎል ከማስቆጠሩ በፊት በጣም ጥሩ ጎል የማግባት እድል ፈጥሮለት ነበር። በጣም ጥሩ የሆነች ኳስ ማለት ነው እና ሃላንድ ቢሆን ትላንት ቤንጃሚን ሼሽኮ በሊቨርፑል ሴንተር ባኮች ተውጦ ነበር። ምክንያቱም በቁመት አንድ በጣም ግዙፍ ናቸው። ኮናቴ፣ ቨርጅል ቫንዳይክ
እነሱን መጋፋት ፊዚካሊ ተጫዋቹ አልቻለም ነበር። በደንብ ገና የጠነከረ ልጅ አይደለም። ልጅ ነው ኦፍ ኮርስ ታውቃላችሁ። እና ያላቸውን ፊዚካል ዶሚኔሽን ተጠቅመው ይችን ኳስ እሱም እንደው በጣም ስላዘገመ ፍጥነት ስላልነበረው ማፈትለክ ስላልቻለ ሊያስቆጥርለት አልቻለም እንጂ ከሁለተኛው ጎል መቆጠር በፊት በጣም ጎል መሆን የምትችል ጥሩ የሆነች የጎል ማግባት እድልን አድርጎ ወይም ሰጥቶት ነበር። ሃላንድ እሱ ቦታ ላይ ቢሆን ኖሮ ሼሽኮ ቦታ ላይ ቢሆን ኖሮ በእርግጠኝነት ያኳስ 99 እንደው በመቶ ያኳስ ይቆጠር ነበር። ምክንያቱም ሃላንድ ስፕሪንት በማድረግ የሚታወቅ ተጫዋች ነው። ሼሽኮ ደግሞ እንዲህ አፈትልኮ የመሮጥና ስፕሪንት የማድረግ ችግር አለበት። በዛ ምክንያት ኳሷን ሳያስቆጥራት ቀረ ማለት ነው። ቤንጃሚን ሼሽኮ እንደው ብሩኖ 20ኛው አሲስት ሆነችለት በሚል በጣም ያችን ቅጽበት ጓጉቼ ስጠብቃት ነበር፣ ግን ተበላሸች። ዞሮ ዞሮ ከብሩኖ አሲስትም በላይ ግን አስፈላጊ የሆነው የማንቸስተር ዩናይትድ ሶስተኛ ጎሏ መቆጠርና ዩናይትድ ድል አድርጎ መውጣቱ ነው። ግን ደግሞ ብሩኖ በፋንታሲ ፕሪሚየር ሊግ አሁን ሪከርድ ለመስበር ማለት ነው በፋንታሲ ፕሪሚየር ሊግ አሲስት ሆና ተመዝግባለች ጎሏ። ምክንያቱም ፋንታሲ ፕሪሚየር ሊግ ዲፍሌክት ያደረገች ኳስ ብትሆንና በዩናይትድ ተጫዋች እንዲሁ ተነክታ ብትቆጠርም ያ ዲፍሌክሽኗ ላይ ቆጥሯትም ብሩኖ ፈርናንዴስ ኳሷን ወደዛ ስለላካት እና ግብ ጠባቂውም እንደዚሁ ስለነካት እንደ አሲስት ሆና ነው የምትመዘገበው። ስለዚህ በፋንታሲ ፕሪሚየር ሊግ አሁን የብሩኖ ፈርናንዴዝ አሲስት ቁጥር 21 ደርሷል ማለት ነው። በፕሪሚየር ሊጉ 19 ነው ያለው። ፋንታሲው ላይ ደግሞ ይሄን ሪከርድ ይዞ ያለው አሁን ሉዊስ ስዋሬዝ ነው እና 3 አሲስት የሚያደርግ ከሆነ ብሩኖ ፈርናንዴዝ የፋንታሲውን ሪከርድ ይሰብራል። በፕሪሚየር ሊጉ ደግሞ እንደምታውቁት 2 አሲስት ነው የቀረው። አይ ቲንክ ትላንት 1 አሲስት ግዴታ መኖር ነበረበት ብዬ አስባለሁ፣ መስመሩን ቢያንስ እርግጠኛ ለመሆን ግን ያ ሳይሳካ ቀርቷል። ግን በቀጣዮቹ ጨዋታዎች ላይ በተለይ ከሰንደርላንድ ጋር ወይ ስንጫወትና እንዲሁም በዛ ስንመለስ ከሰንደርላንድ ጨዋታ በኋላ በኦልትራፎርድ ከፎረስት ጋር ነው የምንጫወተው በነገራችሁ ላይ። ስለዚህ በእነኚህ 2 ጨዋታዎች ብሩኖ ፈርናንዴዝ አትሊስት ሪከርዱን ሊሰብር የሚችልበት እድል በጣም ሰፊ ነው። ከዛ የሊጉን የመጨረሻ ጨዋታ የምናደርገው ደግሞ አዌ ነው፣ ብራይተን ጋር የምናደርገው ጨዋታ ነው። ያም ጨዋታ ለብሩኖ ሌላ አሲስት የማድረጊያ እድል ይሆናል ማለት ነው። በተለይ ተከታዮቹ ያሉ የፊታችን 2 ጨዋታዎች ለብሩኖ አሲስት ለማድረግ እጅግ ወሳኝ እንደሆኑ ነው የምረዳው። ግን ዞሮ ዞሮ ይኸውላችሁ አሁን ብሩኖ ፈርናንዴዝ ችግር አይደለም ይሄ ጉዳይ። ምክንያቱም ትላንት እንደው ሼሽኮ ያችን ጎል ቢያስቆጥር ኖሮ ሃላንድ ቢሆን ኖሮ እዛ ቦታ ላይ ብሩኖ ፈርናንዴዝ ኦልሞስት አሲስት እንዳደረገ ነው የሚቆጥሩ። ያስቆጥረዋል ሃላንድ ከሞላ ጎደል ኳሱን እና ትላንትም ብዙ ኳሶችን ክሬት ሲያደርግ ነበር። ለምሳሌ አሁን ይሄ ብሪያን ምቦሞ ኦፍሳይድ እንደው ተባለ እንጂ ለብሪያን ምቦሞ አቀብሎት የነበረው ኳስ አንግሌ ገጨው ማለት ነው። ዞሮ ዞሮ ኦፍሳይድ ነው። ከሱ ውጭ ደግሞ እንደው ከቅጣት ምት ያሻገራትን የቆመች ኳስ ልብ ብላችሁ ከሆነ ካዛሜሮ ጎል ሊያደርጋት ይችላት ነበር። ኳሷ በተቃራኒው ተጫዋቹ ግን በቀጥታ ለበረኛው ነው ወደ በረኛው ነው በጭንቅላት የገጫት። ስለዚህ በረኛው በቀላሉ ተቆጣጠራት ማለት ነው። ከዚህ በፊት ካዛሜሮ የነበረውን የጭንቅላት መቅጨት ብቃት አይደለም ትላንት ያሳየን። ምክንያቱም ፍሪ ነበር። ብሩኖ ፈርናንዴዝ ጥሩ አድርጎ አውጥቶለታል። ያችን ኳስ ቦታ አይቶ መምታት ሲገባው በጭንቅላት ካዛሜሮ ግን በቀጥታ ለበረኛው ነው ማለት ነው የገጨለት እና በዚህ ምክንያት ብሩኖ ፈርናንዴዝ እንደው አሲስት ሳያደርግ ትላንት መውጣቱ እኔ ከዩናይትድ ድል ባልተናነሰ በጣም መደሰት ባልተናነሰ በጣም ያስቆጨኝ ነገር ሆኖ አልፈዋል ማለት ነው። ለማንኛውም ቤተሰቦች በጣም ጥሩ ዜና አሁን እንደው ከዚህ ጋር አብሬ ልንገራችሁ የመጣሁት ብሩኖ ፈርናንዴዝ ዩናይትድ የአውሮፓ ሻምፒዮንስ ሊግ መሳተፉን ተከትሎ በክለቡ የመቆየት እድሉ እጅግ በጣም ሰፍቷል። እንደዚህ ሲል ብሩኖ ፈርናንዴዝ መግለጫ አውጥቷል። ከ2 ዓመት በፊት ወይ ምናልባት ከ3 ዓመት በፊት ማንቸስተር ዩናይትድን መልቀቅ እችል ነበር። በተለይ ባለፈው ዓመት አለ ብሩኖ ፈርናንዴዝ፣ በተለይ ባለፈው ዓመት ማንቸስተር ዩናይትድን የመልቀቅ እድል ነበረኝ። ጉዳዩ ቀላል አይደለም፣ በጣም ሲሪየስ የሆነ ጉዳይ ነበር ይላል ተጫዋቹ ምን ያህል ማንቸስተር ዩናይትድን ለመልቀቅ ተቃርቦ እንደነበር ሲያስረዳ ማለት ነው። ነገር ግን የምንጊዜም ፍላጎቴ ማንቸስተር ዩናይትድን ለሚያክል ትልቅ ክለብ እየተጫወትኩ ማሳለፍ ነው። እናም በዚህ ታላቅ በሆነ ክለብ ስኬታማ መሆንን ሁልጊዜም እመኛለሁ እና በየትኛውም ሌላ ክለብ ብሄድና ለየትኛውም ክለብ ብጫወት እንደ ማንቸስተር ዩናይትድ ጥሩ ስሜት እንዲሰማኝ የሚያደርግ እንደ ማንቸስተር ዩናይትድ
እንደማይሆን በየትኛውም ክለብ የዩናይትድን ያህል ስፔሻል ሊሆን እንደማይችል ግን አውቀዋለሁ ይላል ብሩኖ ፈርናንዴስ። እዚህ ለዩናይትድ በመጫወት የማገኘው ደስታ ይላል ሁሉም ነገር በተለይ ደጋፊዎቹ ይላል እና በክለቡ እንድቆይ በክለቡ ፍቅር እንድወድቅ አድርገውኛል። የትኛውም ክለብ ብሄድ የዩናይትድ ደጋፊዎች የሚሰጡኝን ፍቅርና የማገኘውን ደስታ ላገኝ አልችልም በየትኛውም ዓለም በየትኛውም ክለብ ላይ ብሎ ብሩኖ የሚናገረው እና ደጋፊዎቹ በተለይ የሚያሳዩን ፍቅር ምን ያህል የዩናይትድ ደጋፊዎች የአውሮፓ ሻምፒዮንስ ሊግ ተመልሰን አይደለም በእያንዳንዱ ጨዋታ ላይ ስናሸንፍ በስቴዲየም የሚያሳዩን ድጋፍ ያላቸው ፓሽኔት በአጠቃላይ ለእነሱ በተለይ ይሄ ድል ምን ያህል አስፈላጊ እንደሆነ እረዳለሁ። እንደዚህ አይነት ሁኔታ ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ መልሰን እንደው ደጋፊው ደስ ብሎት ማየት ትልቁ ህልሜ ነበር ሲል ነው እንግዲህ ለስካይ ስፖርት በሰጠው ቃለ መጠይቅ ላይ ከጋሪ ኔቨል ጋር ያደረገው ቃለ መጠይቅ ላይ ብሩኖ ፈርናንዴዝ አስተያየቱን እንዲሁ የሰጠው ማለት ነው። እና ይሄ አስተያየቱ የሚያሳያችሁ ዩናይትድን ወደ ታላቅነቱ ለመመለስ እኔ መርከቧን ለቅቄ መውጣት አልፈልግም ከደጋፊዎች ጋር አብሬ እዛው መርከቧ ላይ ሆኜ ነው ክለቡን ወደ ተሻለ ወደ ትልቅ ደረጃ ወደፊት ማራመድ መሻገር የምፈልገው እንጂ በቃ እኔ እዚህ ጋር ይበቃኛል። ስለዚህ እኔ እዚህ ጋር ድሮፕ ልውረድና በቃ እናንተ ተጓዙ ብዬ ዩናይትድ ደጋፊዎችን ትቼ መሄድ በፍጹም የማደርገው ነገር አይደለም በሚል ነው ብሩኖ ፈርናንዴዝ እንደው ከዩናይትድ ደጋፊዎች ጋር መርከቧ ብትሰምጥም አብሮ መስመጥ ዩናይትድ ከፍ ቢልም ቢያድግም ከዩናይትድ ጋር አብሮ ማደገን አለሞ ስለ ዩናይትድ በፍቅር መጫወትን መርጦ በክለቡ እንደቆየና ይህን ቀጣይ ሲዝን ሊያደርገው ሊደግመው እንደሚችል ፍንጭ የሰጠበትን አስተያየት ብሩኖ ፈርናንዴዝ የሰጠው። ሌላው ከትላንቱ ጨዋታ ጋር ያይቼ የማነሳው ቤተሰቦች የአማድ ዲያሎን ጉዳይ ነው። በነገራችሁ ላይ አማድ ያው ካሪክ እንዲግዴ በግዴታም ቢሆን እንዲገባ አድርጎታል። ቤንጃሚን ሼሽኮ ከወጣ በኋላ ግን አማድ እንደገባ ወዲያው የሰራው ስህተት ተጫዋቹ ጥሩ ሙድ ላይ አይደለም ጥሩ ሙድ ላይ አይደለም እና ትላንትም ዝም ብሎ በዘፈቀደ የሰጣት ኳስ ነች ለዞቦስ ላይ ደርሳው ተጫዋቹ ደግሞ ብሩኖ ፈርናንዴዝ እኮ ከፊቱ ነበር። እንደው ምስሉን ወይ ቪዲዮውን ልብ ብላችሁ አይታችሁት ከሆነ ለብሩኖ ፈርናንዴዝ ኢዝሊ ኳስ ማቀበል ይችል ነበር፣ ግን እሱ በጣም ርቀት ላይ ላለ ሰው ያውም ዲያጎናል ኳስ ለማቀበል ነው ጥረት ያደረገው። ወደፊት ፕሮግረስ ኳሱን ማድረግ ይችል ነበር፣ ምክንያቱም ብሩኖ አጠገቡ ነበር፣ እጁን ሁሉ ዘርግቶለት ነበር ስጠኝ እያለው ኳሱን እሱን ትቶት ግን እሱ አእምሮ ያሰበው ሌላ ተጫዋች ነበር። እዛ ተጫዋች ጋር ኳሱን አደርሳለሁ በሚል እችን ኳስ ለዶሚኒክ ዞቦስላይ በስህተት ያደርሰዋል ማለት ነው። ዞቦስላይ ደግሞ ታውቃላችሁ በጣም የተረጋጋ ተጫዋች ነው። እችን ኳስ ከጎል እንዲሁ አዋሃዳት ማለት ነው እና ለአማድ ዲያሎ በጣም መጥፎ የሆነ ጅማሮ ነበር። ገና ተቀይሮ እንደገባ በተለይ ዩናይትድን ትረብል ውስጥ የከተተች ተጫዋቹም ቢሆን በግል ብቃቱን እንድትጠራጠሩ የሚያደርግ አይነት መጥፎ የሆነ ጅማሮ ነው ልጁ ያደረገው። ግን ደግሞ ማገገም አይቀርም። ተጫዋቹ አገግሞ በኋላ ላይ ጥሩ ለመንቀሳቀስ ጥረት አድርጓል። ያቺ የተበላሸችበትን ኳስ ለማስጣል ከዞቦስ ላይ ተጫዋቹ በከፍተኛ ደረጃ እየሮጠ ቢከተሉም ግን ዞቦስ ላይ ደግሞ ኳሱን ቀድሞት ከሱ ማስቆጠር ችሏል ማለት ነው እና ትላንት አማድ ስህተቱ የገባው ይመስላል እና በኦልድ ትራፎርድ በጣም ነው ያሳዘነኝ እውነት ስነግራችሁ ቤተሰቦች። ምክንያቱም እጁን በደረቱ ላይ አድርጎ የዩናይትድ ደጋፊዎችን ይቅርታ ሲጠይቅ ነበር። እዛው ጨዋታው እየተደረገ ካሜራው ባለበት ነው ማለት ነው ይቅርታ የጠየቀውና ይሄ ድርጊቱ አማድን እንዳዝንለት ሆኛለሁ ቤተሰቦች። በብቃቱ ልጁን ከዚህ በፊት አሁን አይደለም እኔ የተቸው ታማር ላይ ጥያቄ ማንሳት ይጀምር ያልተመቸው ነገር እንዳለ በጣም እርግጠኛ ነኝ። በተለይ አንዳንድ አሰልጣኞች ሲመጡ የሚመቻቸው በዛ አሰልጣኝ የሚጠቀሙ የሚወጡ ተጫዋቾች አሉ። አንዳንድ ተጫዋቾች ደግሞ አሰልጣኝ ሲቀየር የሚጠፉ ተጫዋቾች አሉ። እኔ እንደዛ ነው እየተረዳሁ የመጣሁት በአሞሪም ዘመን። እኔ አማድ ዲያሎን አነሳው እንጂ ቤተሰቦቼ ብሪያን እምቡሞም ትክክል አይደለም። እስቲ ማይክል ካሪክ ከመጣ ዩናይትድን ከያዘ በኋላ ብሪያን እምቡሞ በጣም ጥሩ ተንቀሳቀሰ ወይ እንደዚህ ጥሩ ነበር፣ በተለይ ከጃንዋሪ በኋላ ጥሩ ነበር ብላችሁ አንድ ጨዋታ ጠቀሱልኝ? ምንም ጨዋታ ጠቅሱልኝ። እንደውም ይባስ ብሎ ትላንትና ቀይሮ ሲያስወጣው ብሪያን እምቡሞ ትላንት ጥሩ ነበር። በነገራችሁ ላይ ጎል ያንሰዋል፣ ግን ደግሞ አንዳንድ ጊዜ እኔ ውሳኔዎቹም ጥሩ አይመስሉኝም። አንዳንድ ጊዜ በጣም የሆኑ የማጠብቁት አይነት ውሳኔ ይወስናል፣ ይሳሳታል ኳሶች ላይ ውሳኔዎቹ በጣም ፐርፌክት አይደሉም። ግን ደግሞ ትላንት መጥፎ አልነበረም፣ ጥሩ ሲንቀሳቀስ ነበር። ጎል ቡድኑ እንዲያስቆጥር በተለይ ከረፍት በፊት ጥረት ሲያደርግ ነበር፣ ሲረብሽ ነበር የሊቨርፑል ተከላካዮችን።
ነገር ግን ደግሞ ማይክል ካሪክ ቀይሮ ሲያስወጣው ደስተኛ እንዳልሆነ የምትረዱት ከራሱ ጋር ሲያደበንብ ነበር። የሆነ ነገር እየተናገረ ነው የወጣው እና ማይክል ካሪክ ስለቀየረው ደስተኛ አይደለም። ልጁ ደስተኛ አይመስልም በቃ በአጠቃላይ እና አሁን ማይክል ካሪክ ከመጣ በኋላ ምናልባት ፍረስትሬት አድርጎ ሊሆን ይችላል ጎል እያስቆጠረ ባለመምጣቱ ተጫዋቹ ወይም ደግሞ አንዳንድ ጨዋታዎች ላይ አሁን ቤንች እያደረገው ነው እና ይሄ ከቦታ ጋር በተያያዘ ብዙ ጊዜ በሚፈልገው የቀኝ ክንፍ ቦታ ላይ አይጫወተውም። በስትራይከር ሚናነትም እንዲጫወት ያደርገዋል። አማድም እዛ ጋር አለ። ስለዚህ የሚና ምንድን ነው መደራረብ አለ። ሚናቸው ተመሳሳይ ስለሆነ ይደራረባሉ። ሁለቱ ተጫዋቾች ግን ማይክል ካሪክ ከመጣ በኋላ እንደው የድሮ የቀድሞው ብቃታቸውን አልያዙም እንጂ ዩናይትድ ከዚህም በላይ አስፈሪ ሊሆን የሚችልበት እድል በጣም ሰፊ ነበር። ግን ለማንኛውም አማድ ዲያሎ ትላንት ያችን ስህተት ከሰራ በኋላ ጎል ማስቆጠሩ አይሚን በይቅርታ መጠየቁ አንድ ግን ዩናይትድ ደግሞ እንደው ሊሸነፍና ነጥብ ሊጥል በመሰለበት መልኩ ኮቢ ቤሮ ጎል አስቆጥሮ እንደው ጨዋታውን እንድናሸንፍ ባያደርገን ትችት ሊያሰነዝርበት ግን ይችል ነበር። ይሄ በጣም ሪስክ ነበረው። እሱ ብቻ አይደለም፣ ሴላሜንስም ትችት እንዲሁ ሊሰጥበት ይችል ነበር። በነገራችሁ ላይ የሴላሜንስን ስህተት በተመለከተ ስህተት የማይሰራ ግብ ጠባቂ የለም። እንኳን የ23 ዓመት ግብ ጠባቂ ቀርቶ በጣም ትልቅ ልምድ ያላቸው ግብ ጠባቂዎች ይሳሳታሉ። አንዴ ብቻ አይደለም፣ ሁለቴ ሶስቴ ደጋግመው እዚህ ሲዝን ይሳሳታሉ ቤተሰቦቻችን። እንደው የሲቲው ግብ ጠባቂ ሲሳሳት ተመልክተናል። ዶናሩማ የአርሰናሉ ግብ ጠባቂ ራያ እንኳን ሲሳሳት ተመልክተናል። አንዴ ሳይሆን በተደጋጋሚ እንዴ ባለፈው ሲዝን እኮ የምንነካቸው ቤተሰቦች አንድሬ ኦናና ዩናይትድ ላይ ጎል እንዲቆጠሩ ያደረጉ 8 ኤረሮችን ሰርቷል። ይህን ታውቃላችሁ? 8 እንደው ካሳነስኩት ነው እንጂ ቁጥሩ በዝቶ አይደለም። 8 ዩናይትድ ላይ ጎል እንዲቆጠርበት ያደረጉ ስህተቶችን የሰራ ግብ ጠባቂ ነው። እስከ ትላንትናው ጨዋታ ድረስ ግን ሴላሜንስ በማንቸስተር ዩናይትድ ቤት ከመጣ በኋላ አንድ ቀን ስህተት ሰርቶ አያውቅም ልጁ። ትላንት ብቻ ዩናይትድ ላይ ጎል እንድትቆጠር ያደረገች ኤረር ያችን ኳስ ሰራ ማለት ነው። እሱም እንደው እንትን ነው፣ በጣም የተረጋጋ ልጅ ነው። ታውቃላችሁ ልጁ እንደሱ እኔ በዚህ እድሜ በዚህ ኮንፊደንስ የሚጫወት ግብ ጠባቂ አይቼ አላውቅም። የትላንቷ ኳሷ ግን ምርጫው በጣም መጥፎ የሆነች ምርጫ ነበረች። ኮቢ ሜኖ ነፃ ነበር፣ ለሱ መስጠት ይችላል። እንደዚሁም ወደ ቀኝ ቢመለከት ደግሞ ተከላካዮች ነበሩ ኳሱን ነፃ ሆኖ ሊቀበሉት የቆሙ ማለት ነው። እሱ ግን መሀል ለመሀል ነው ለማቀበል ኳሱን ጥረት ያደረገው። በዛ መሀል ነው እንግዲህ ሊቨርፑል ተጫዋቾች ኳሷን ጨልፈው እንዲሁ ቀላል የሆነች ኳስ ከመረብ ያሳረፉበትና ወደ ጨዋታ ሙሉ ለሙሉ የተመለሱበትን ጎል ያስቆጠሩት ማለት ነው። እና ሊቨርፑሎች ምንም እድል የላቸውም። እኔ ምናልባት በዩናይትድ ተጫዋቾች ስህተት ባይሆን ኖሮ ሊቨርፑሎች ትላንት ጎል ስለማስቆጠራቸው እርግጠኛ አይደለሁም። ኦፍኮርስ ከረፍት በኋላ በጣም ጥሩ ነበሩ። ጎል ለማስቆጠር ተቃርበዋል። በቢውልዳፕ በራሳቸው ጥረት ኳስ ገንብተው ጎል ለማስቆጠር የተቃረበ ቡድን ሊቨርፑል ደግሞ አይመስልም ነበር። ስለዚህ ለዩናይትድ ተጫዋቾች ምስጋና ይግባና እንደው የነሱ ስህተት ነው የራሳችን ተጫዋቾች ስህተት እነሱን ወደ ጨዋታ እንዲመለሱ ያደረገውና ጎል እንዲቆጠሩ የሆነው ማለት ነው። ስለዚህ በአማድ ላይ አንፈርድም፣ ግን ዩናይትድ ቢሸነፍ ኖሮ ሪስክ ነበረው። ብዙ እንግዲህ የተዘጋጁ ደጋፊዎች ነበሩ አማድን ለመውቀስ ማለት ነው፣ ሴላሜንስንም እንዲሁ ለመውቀስ። ዞሮ ዞሮ ግን ዩናይትድ በማሸነፉ እድሜ ለኮቢ ሜኖ ጎል ይግባና እነኚህ ተጫዋቾች ከስህተታቸው እንዲረሳና እንዳይተቹ ያደረገ ክስተት ነው ማለት ነው። ይሄን እንግዲህ ማንሳት ፈልጌ ነው። እነኚህ ተጫዋቾች ደስተኛ ስላልሆኑ እነ ብሪያን ምቡሞ እና አማድ ስለቀጥሎ ይህን ጉዳይ ላንሳው ማንሳት አለብኝ ብዬ ነው እንደው ከስህተት ጋር በተያዘ ቤተሰቦች። አሁን ደግሞ ወደ ተለያዩ ዜናዎች ልለፍ ቤተሰቦች። ዜና ስል በተለይ ቀጣይ አሰልጣኝን ቅጥር ሁኔታ በተመለከተ አሁን ፋብሪሶ ሮማኖ ያወጣው መረጃ አለ። እሱን መረጃ እነግራችኋለሁ። አንደኛ በማንቸስተር ዩናይትድ ቤት ውስጥ በዚህ ሲዝን ማይክል ካሪክ ስለ ማይክል ካሪክ እንደሆን ገምግም ከተባለ ቤተሰቦች ስለ አሰልጣኝ ቅጥር የምናወራ ከሆነ ካሪክ 14 ጨዋታ አድርጎ 10ሩን አሸንፎ 2ቱን አቻ ነው የወጣው። 2ቱን ተሸንፎ ከ14 ጨዋታ ማለት ነው በዚህ ሲዝን። አንድ አሰልጣኝ የሚገመገመው በምንድን ነው ብለን የምንል ከሆነ ትልቁ መስፈርት ለአሰልጣኝ ስራ ማጣት ወይም ስራ ማግኘት ትልቁ ነገር ውጤት ነው። ዞሮ ዞሮ ከውጤት በኋላ ነው ስለ አጨዋወት ልናወራ የምንችለው ቤተሰቦች። ስለዚህ ይሄ አሰልጣኝ ውጤትን በተመለከተ ጥያቄ ልታነሱበት የምትችሉት አሰልጣኝ አይደለም በፍጹም።
ሌላ ግን የምታነሱበት ጥያቄ አለ ካሪክ ላይ ምንድነው እሱ የሚነሳበት ነገር እሱን በኋላ አመጣበታለሁ። ቤተሰቦች ግን ይኸውላችሁ እንትና ምን ብሎ አስተያየት ሰጠ መሰላችሁ? ትላንት ጨዋታውን ከተመለከተ በኋላ ጄሚ ካራገር ነው ይሄን አስተያየት የሰጠው። ጄሚ ካራገር ምን አለ? ዛሬ ተመልከቱ አለ ማንቸስተር ዩናይትዶች ይህን ጨዋታ በማይክል ካሪክ ስር አሸንፈው ሊሆኑ ይችላል። ነገር ግን ዩናይትድ ጨዋታዎችን እያሸነፈ የመጣው በማይክል ካሪክ ስር ዩናይትድ ነጥብ እያገኘ የመጣው ሞመንተምን እየፈለገ ነው ብሎ ነው የሚለው። ሞመንተምን ፈልጎ ነው ውጤት እያገኘ የመጣው እንጂ ኳስ ኮንትሮል አድርጎ ኳስ እየተጫወተ አይደለም። እችን አስተያየት ካስታወሳችሁ ማሰጥቷት ነበር መሰላችሁ? የቀድሞ የቼልሲ ሌጀንድ አማካይ የሆነው ፍራንክ ላምፓርድ አስተያየቷን ሰጥቷት ነበር። ባለፈው አውርቻችሁ ነበር ትዝ ካላችሁ። እና አሁን ካራገርም ይችን ንግግር ተናገረ። ሊቨርፑል አለ ሊቨርፑል በጣም የተሻለ ቡድን ይመስል ነበር አብዛኛውን የጨዋታ ጊዜ ብሎ ነው እሱ የሚወራው። ያው እሱ የሚመለከተው በሊቨርፑል አይን ነው ኦፍኮርስ ያው ታውቃላችሁ እንጂ ዩናይትድ ትላንት በጣም መጥፎ ሆኖ አይደለም። እና በአጠቃላይ ጨዋታውን ስንገመግም አለ ሊቨርፑል የተሻለ ኳሊቲ ያለው ቡድን ይመስላል አለ። ስትራክቸር ያለው አለ እንዲሁም ኳሱን የሚያንቀሳቅሱበት መንገድ አለ እና እንደው እውነተኛ የሆነ የኳስ ኮንትሮል ያለው እውነተኛ የሆነ ኦርጋናይዜሽን ስትራክቸር ያለው እግር ኳስ የሚጫወተው ቡድን ሊቨርፑል ነበር ከዩናይትድ የበለጠ። ዩናይትዶች ያደረጉት ያገኙትን የጎል ማግባት እድል አጋጣሚ መጠቀም ነው። ሊቨርፑሎች ደግሞ ያገኙትን የጎል ማግባት አጋጣሚ ማባከር ወይም አለመጠቀም ነው እና ዩናይትድ ፊት መስመር ላይ በጣም ስል ናቸው። ያገኙትን አጋጣሚ እንዴት አድርገው ወደ ጎል መቀየር እንዳለባቸው ያውቃሉ እንጂ እንደ ቡድን ደግሞ ሲጫወቱ ማንቸስተር ዩናይትዶች ችግር አለባቸው እና የቡድኑ ገና ስትራክቸር ያለው ቡድን አይመስልም። ይሄ ደግሞ ሊያስቸግረው ይችላል። ቀጣይ ሲዝን ላይ ሁሌ በሞመንተም እግር ኳስን ልታሸንፍ አትችልም የሚል አስተያየት ሰጥ። አሁን ይኸውላችሁ እኔ የካራገርን አስተያየት እየደገፍኩ ማይክል ካሪክ ይሄ ችግር አለበት ብዬ ልላችሁ ፈልጌ አይደለም ይሄን ሀሳቡን ያመጣሁት። ግን ደግሞ ማንቸስተር ዩናይትድን ልብ ብላችሁ አይታችሁ ከሆነ በተለይ ያለፉትን ሁለት ጨዋታዎች ላይ ፈርስት ሀፍ ላይ ቲሙ በጣም ጥሩ ይሆናል። በቃ በጥሩ ኢንቴንሲቲ ነው እየተጫወቱ ያሉት። እንደው ማይክል ካሪክ ከመጣ ክለቡን ከያዘ በኋላ የመጀመሪያዎቹን ሁለት ጨዋታዎች ስናነሳ ነበር ጥሩ ፐርፎርም አድርጉ ብለን የሲቲንና ያርሰናል። ከዛ መሀል ላይ የተቀዛቀዙ ተዳከሙና ፍጹም ቲሙ እየወረደ መጣ። ከኳስ ኮንትሮል አንጻር ከጨዋታ አንጻር ማለት ነው። የባለፉትን ሁለት ጨዋታዎች ላይ ግን የብሬንትፎርድ ፈርስት ሀፍ ላይ የብሬንትፎርድ ፈርስት ሀፍ ላይ ትላንት የሊቨርፑልንም ጨዋታ ፈርስት ሀፍ ላይ ማንቸስተር ዩናይትድ በጣም ጥሩ የሆነ ቡድን ነው። በኢንቴንሲቲ በፍላጎት ነው የተጫወቱት። ለማጥቃት ለማሸነፍ ያላቸው ፍላጎት ፈርስት ሀፍ ሁለቱንም ጨዋታዎች ላይ። ከዛስ ምን ይመጣል? መሀል ላይ ልክ ከረፍት እንደተመለሱ ደግሞ ቡድኑ ምን ይሆናል? ግራፉ በጣም ይወርዳል። ኦፍኮርስ የብሬንትፎርድ ጨዋታ ዕለት ብሬንትፎርድ ብዙ ዕድል ፈጥሮ ሊሆን ይችላል። ኳስን ከመቆጣጠር አንጻር ግን ዩናይትድ ጥሩ ኳስ ቁጥጥር ስለነበረው ነው። ፉክክር ያለበት ጨዋታ ስለነበር መጥፎ አልነበርም ዩናይትድ። ከረፍት እንደተመለሱ ግን ከረፍት በኋላ ማንቸስተር ዩናይትድ ትላንት ጥሩ አልነበርም። ኦፍኮርስ ስህተቱ ምናልባት ሊቨርፑሎችን አነቃቅተው ሊሆን ይችላል። እነኛ ስህተቶች ደግሞ በጥቂት ደቂቃዎች ልዩነት ነው የተፈጠሩት። ዩናይትድ ጎል እንዲቆጠርበት ሆነ። ቡድኑ በጣም ወረደ እና አቻ ሆነ። ይሄ መሆን የለበትም ነበር እውነት ለመናገር ማለት ነው። የብሬንትፎርድ ጨዋታም ከረፍት በኋላ እንዲሁ ዩናይትድ ጥሩ አልነበርም። ከዛ ምን ይፈጠራል? ልክ 65ኛው ደቂቃ ወደ 70ኛው ደቂቃ ላይ ሲደርስ ቡድኑ ወደ ቀልቡ ደግሞ ይመለሳል። ይሄ አዲስ ያመጣው የካሪክ ቡድን ባህሪ ነው። ወደ ቀልባቸው ይመለሱና ያን የጨዋታ ውጤት አስጠብቆ ለመውጣት ወይም ደግሞ እንደ ትላንቱ አይነት አቻ ከሆኑ የማሸነፊያ ጎል አስቆጥሮ ጨዋታውን አሸንፎ ለመውጣት ቡድኑ ደግሞ ጥረት ሲያደርግ ትመለከታላችሁ። ከ70 ደቂቃ በኋላ ማንቸስተር ዩናይትድ ወደ ቀልቡ ይመለሳል ማለት ነው እና አሁን የካሪክ ቡድን ሶስት አይነት ባህሪ እያሳየ ነው። እስከ ረፍት በጣም ጥሩ ይሆናሉ፣ በኢንቴንሲቲ ምናምን ይጫወታሉ። ከዛ ከረፍት መልስ ግን ወረስት ነው፣ በጣም ግራፋቸው ይወርዳል። ከዛ ግን ጨዋታው ሊጠናቀቅ አካባቢ 20 ደቂቃ ሲቀረው ደግሞ ዩናይትድ መልሶ ያንሰራራና ወደ ቀልቡ ተመልሶ ይጫወታል ማለት ነው እና አሁን ማይክል ካሪክ ላይ ጥያቄ አለማንሳት አትችሉም። ውጤቱ እንዳለ ነው። ውጤቱ ይነግራቸዋል። ውጤቱ ይመሰክራል። ስለ አሰልጣኙ ውጤቱ ብዙ ነገር ይናገራል። እኛ ማውራት የለብንም። ግን ስትራክቸርን በተመለከተ ማይክል ካሪክ እስካሁን ድረስ ዩናይትድን በ14 ጨዋታዎች ላይ ሲመራ ልብ ብሎ ማንቸስተር ዩናይትድ አቬሬጅ የሆነ ቦል ፖዚሽኑን ብታየው 46 በመቶ ብልጫ ተወስዶበታል። በየትኛውም ቡድን ከ14ቱ ቡድኖች በአቬሬጅ ነው ብላችሁ ቤተሰቦች ብልጫ ተወስዶበት ፖዚሽን ተበልጦ
ዩናይትድ ለ55 ሌላው ቡድን ሆኖ ዩናይትድ ለ45 ምናምን ነው ፖዚሽን የሚወጡት በአቬሬጅ 14ቱ ጨዋታ ነው የምላችሁ። ይሄ የሚያሳየው ማይክል ካሪክ የሚገነባው ቡድን ፖዚሽንን መሰረት የሚያደርግ ቡድን አይደለም። ይሄን እና አርነ ስሎት ተናግረውታል። ሁሉም የሚያውቀው ነው። ዩናይትድ መሰረት የሚያደርገው በዚህ ሰዓት በካውንተር አታክ ላይ ነው። ጥሩ ኳስ ካገኘ በተለይ ፊት መስመር ላይ ያሉት ልጆች በጣም ጥሩ ስለሆኑ ብሩኖ ፈርናንዴዝ ጥሩ ስለሆነ ዩናይትድ የተጋጣሚ ቡድንን ያንራል፣ ተከላካዮችን ያስደነብራል እና ጎል ያስቆጥራል። በቃ ይሄ ነው የዩናይትድ ትልቁ ኳሊቲ፣ የማይክል ካሪክ ትልቁ ያጫወት ስልት ማለት ነው። ቤተሰቦቻችን አያችሁ። ስለዚህ አሁን ምንድን ነው መሰላችሁ ያለው ጥያቄ በማይክል ካሪክ ቀጣይ የዩናይትድ ቋሚ አሰልጣኝነትን ስራ በተመለከተ ብዙዎች ጥያቄ የሚያነሱበት ማይክል ካሪክ እንደው ቀጣይ ሲዝን ሊንሸራተት ይችላል፣ ሊያስቸግረው ይችላል ብለው የሚያስቡት ትልቁ ነገር ቡድኑ ኳስ ኮንትሮል አያደርግም፣ ቡድኑ ኳሱ ከእግሩ ወታ ነው የሚጫወተው እና ይሄ ማይክል እንትና የገለጸው ካራገር የገለጸው ከዚህ በፊትም እንደው እንትና ያለው ፍራንክ ላምፓርድ ያለው ነገር ትክክል ነው። ይሄ ነገር የሆነ ቦታ ላይ ሄዶ ለማይክል ካሪክ ቋሚ የሆነ ስራ ከተሰጠው በኋላ የሆነ ቦታ ላይ ደግሞ መጨነቅ ሊያስጀምረን ይችላል። ዩናይትድ እኮ ኳሱን ኮንትሮል አያደርግም፣ ይበለጣል እኮ ዩናይትድ የአማካይ ክፍል ዶሚኔት ይደረጋል እኮ በየጨዋታው ብለን ልናስብ ነው ወይ? በቀጣይ ሲዝንም ለማይክል ካሪክ ቋሚ አሰልጣኝነት ስራ እንሰጠረው? ይሄ አንዱ ትልቁ የሚነሳበት ጥያቄ ነው። ምክንያቱም ዩናይትድ በራሱ ትልቅ ቡድን ነው። ስለዚህ ዩናይትድ በራሱ ኳስን ኮንትሮል አድርጎ በራሱ አይደንቲቲ በራሱ ስትራክቸር ፖዚሽንም ቢሆን በልጦ ኳሱን ተቆጣጥሮ ነው መጫወት ያለበት እንጂ በካውንተር አታክ ለመጫወት ጎል ለማስቆጠር ጥረት የሚያደርግ ቡድን መሆን የለበትም። የራሱ አይደንቲቲ ያስፈልገዋል የሚሉ ጥያቄዎች እየተነሱ ነው ማለት ነው። እንግዲህ ማይክል ካሪክ የወደፊት ስራ ላይ አንዳንድ ሰዎች ጥያቄ የሚያነሱት ማለት ነው። ለማንኛውም ግን ምንጊዜም እንደብለው አንድ አሰልጣኝ ቢለካው እኔ የማምንበትን ነገር ስነግራችሁ በውጤት ነው። ውጤትን መሰረት ካደረግን ደግሞ ከማይክል ካሪክ በላይ በዚህ ደረጃ ለዩናይትድ ውጤት ሊያመጡ ይችላሉ ብዬ የማስባቸው አሰልጣኞች እንደው ገበያ ላይ የሉ ቤተሰቦች አንዱ ይሄ ነው። ይሄን የምላችሁ ለምንድን ነው? ምክንያቱም አሁን አትጠራጥሩ ቤተሰቦች፣ ትናንትም ፋብሪዞ ሮማኖ በድጋሚ ይህን ጉዳይ ያረጋግጠው ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ መሆኑ አሁን ከሳምንት ወደ ሳምንት በተለይ ሁለቱን ጨዋታዎች አሸንፈው ወደ አውሮፓ ሻምፒዮንስ ሊግ ዩናይትድን መቀላቀል ይጠበቅበት ነበር። ከሁለቱ ጨዋታዎች በፊት ይህን ስነግራችሁ ነበር። ብሬንትፎርድ እና ሊቨርፑልን አሸንፈው ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ መግባቱን እንዲያረጋግጥ ካደረገ በተለይ ሻምፒዮንስ ሊግ ከገባን ልብ በሉ። ምክንያቱም ብዙ ውሳኔዎች እስካሁን ድረስ ተይዘው የሚገኙት የኢኒዮሶች እና ዩናይትድ አመራሮች እስካሁን ብዙ ውሳኔዎችን በዝውውር ላይም ቢሆን በአሰልጣኝ ቅጥርም ላይ ይሁን ቋፍ ላይ ያሉት ትኬት ስላልቆረጠን ነበር። አሁን ግን ኦልሬዲ ትኬቱን ቆርጠን ስንቆርጥ ደግሞ በጣም አሳማኝ በሆነ መልኩ ታሪካዊ ባላንጣችን ተቀናቃኝ የሆነውን ሊቨርፑልን አሸንፈን ነው ትላንት አውሮፓ ሻምፒዮንስ ሊግ መግባታችንን ያረጋግጥ ነው በማስር በማይክል ካሪክ አሰልጣኝነት ስር። ሳዲያ ይሄን አሰልጣኝ እንዴት አድርጋቸው እግሩ ነው የምታደርጉት? ስለዚህ ቤተሰቦች አትጠራጠሩ። አሁን ማይክል ካሪክ የማንቸስተር ዩናይትድ ቀጣዩ አሰልጣኝ ኦልሞስት በቃ ሆኗል። ውሳኔውን እየተባለ እንዳለው የኔም ሀሳብ ነው፣ እኔም የምጠብቀው ነገር ነው። እየተባለ እንዳለው ከሆነ ማይክል ካሪክ በቀጣዮቹ ቀናት የዩናይትድ ቋሚ አሰልጣኝ ተብሎ በይፋ ይገለጻል። ይህን ጠብቁ። በቀጣዮቹ ቀናት ላይ የዩናይትድ ተጫዋቾች ወደውታል። ሁሉም ስለሱ የሚያወራው ማጂክ ስለመስራቱ ነው። በዩናይትድ ቤት መጥቶ ማይክል ካሪክ ሩበን አሞሪም መስራት ያልቻለውን ነገር በዩናይትድ ተጫዋቾች ውስጥ ኮንፊደንስ እንዲሰርጽ በማድረግ በራሳቸው እንዲተማመኑ በማድረግ ልክ ማቲያስ ኩኛ ትላንት እንደገለጸው የሰር አሌክስ ፈርጉሰንን ኢነርጂ ነው እኛ ውስጥ የረጨውና ያመጣው ብሎ አሰልጣኙን በዚህ ደረጃ ነው ያደነቀው። እና አሁን ለመሻሻላቸው ለለውጣቸው ትልቁ ምክንያት ምንድን ነው ተብሎ ሲጠየቅ የመለሰው መልስ ነው። ብሩኖ ፈርናንዴስም ሰሞኑን ሲጠየቅ ምን አለመሰላችሁ ማይክል ካሪክ አብዛኛውን የትሬኒንግ ሴሽን እሱ ነው የሚያሰለጥለን አለ። ካስታወሳችሁ ሩበን አሞሪም አብዛኛውን የትሬኒንግ ልምምድ ሴሽን በምክትል አሰልጣኞቹ ነበር የሚመራው። እሷ አንዳንድ ጊዜ በጣም ከርቀት ሆኖ ሲመለከታቸው ሁሉ የሚያሳዩ ቪዲዮዎች ወጥተው ያን ጉዳይ ሁሉ አውርተንበት ነበር ካስታወሳችሁ። እና አብዛኛውን የልምምድ ሴሽን አሞሪም በርቀት መምራት ይፈልጋል፣ በጣም በርቀት። ማይክል ካሪክ ግን አብሯቸው መሀል ሆኑ። መጫወት ካለበትም አብሮ እግር ኳስን እየተጫወተ ነው። አብዛኛውን የልምምድ ሴሽን ብሩኖ ፈርናንዴዝ እንደተናገረው እኛም ምስሎችን ቪዲዮዎችን ላይ እንዳየነው
ማይክል ካሪክ ነው አብዛኛውን ስልጠና የሚያካሂደው ብሏል። ይሄ የሚያሳየን ቤተሰቦች ምን ያህል ማይክል ካሪክ ለተጫዋቾች ቅርብ እንደሆነ። ትላንት ዩናይትድ ካሸነፈው ፊሽካ ከተነፋ በኋላ ከካዛሚሮ ጋር እንዴት እንደ ጓደኛ ሲያወሩ ሲሳሳቁ እንደነበር፣ እንዴት ምን ያህል ኮኔክሽን ቅርበት እንዳለው ከተጫዋቾቹ ጋር ያ ትልቅ ማሳያ ነው ቤተሰቦች፣ ትልቅ ማሳያ ነው። ካሪክን ወደውታል። በቃ ልክ እንደ ጓደኛ በጣም ቀለል አድርገው ነው የሚቀርቡት። እሱም ይህን ያህል ከፍተኛ ኢጎ ያለበት አሰልጣኝ አይደለም። ኢጎ የለበትም። ራሱ ቁምጣ ለብሶ ቱታ ለብሶ እየተጫወተ መሀል ገብቶ በጣም እንደ ጓደኛ እያቀፈ እያወራ ተጫዋቾችን ትሪት የሚያደርግ አይነት አሰልጣኝ ነው። ይህንን ነገር ደግሞ ተጫዋቾች ይፈልጉታል፣ ይወዱታል። ብሩኖ ፈርናንዴዝ ምን አለ? ካሪክ ሁሉንም ድሪሎች ነው የሚያስደርገን ይላል። በቃ ሁሉንም የልምምድ ሴሽኖች እሱ ነው በደንብ አድርጎ የሚመራው፣ አብዛኛውን የልምምድ ሴሽኖች። ከዛ የእሱ ረዳቶች አሉ። እውነት ለመናገር ብሩኖ ፈርናንዴዝ እንዳለው እነ ትራቭ አሉ ወይ ቢኖን የሚባለው አንድ አሰልጣኝ አለ። እሱም ቢሆን የራሱን ኃላፊነት ይወጣል። ለምሳሌ አጥቂዎችን ከፍሎ ሊያሰለጥን ይችላል። ውድጌት ደግሞ እንደምታውቁት ተከላካይ ነው። ጆኒ ቫንስም ተከላካይ ነው። እሱ ደግሞ ከተከላካዮች ጋር ለብቻ ትኩረት ሰጥቶ ተከላካዮችን ሊያሰለጥኑ ሊሰሩ ይችላሉ በኋላ ላይ። አንዳንድ ጊዜ ደግሞ ማይክል ካሪክም አማካይ ስለሆነ ከዩናይትድ አማካዮች ጋር ይበልጥ ቀርቦ ለአማካዮቹ ጋር አብሮ መስራት የማሰልጠን ነገር አለ። ይሄ የመጣው ደግሞ ከአሰልጣኞቹ ተጫውተው ካሳለፉበት ቦታ አንጻር ይበልጥ ተጫዋቾቹን ሰፖርት ለማድረግ ነው ማለት ነው። ዩሲ ግን አጠቃላይ የቡድኑን ትሬኒንግ ሴሽን እንደ ብሩኖ ፈርናንዴዝ ከሆነ ማይክል ካሪክ ነው ሁሉንም ነገር የሚመራው። ስፐሲፊክ የሆነ ስልጠና አለ ለአጥቂዎች፣ ለአማካዮች፣ ለተከላካዮች ስፐሲፊክ የሆነ እርዳታ አለ። ግን ኦቨርኦል ደግሞ ሁሉንም ነገር ኮንትሮል የሚያደርገው ማይክል ካሪክ ነው ሲል ገልጾታል ማለት ነው። እና ቤተሰቦች እዩ እንግዲህ አሁን በቃ ኦልሬዲ ወደድንም ጠላንም ከዚህ በኋላ ሌላ አሰልጣኝ ይመጣል በዩናይትድ ቤት ብላችሁ ባትጠብቁ ጥሩ ነው። ማይክል ካሪክ ከወዲሁ የማንቸስተር ዩናይትድ የአሰልጣኝነትን ስራ ወስዶታል። በቃ ፋብሪሶ ሮማኖ ይህን ነገር እንደው ይፋ አልሆነም አልተረጋገጠም እንጂ ነግሮናል ትላንትና። ሮይኪን ደግሞ ምን አለ መሰላችሁ? ሮይኪን ከትላንት ጨዋታ በኋላ ጄሚ ካራገር እንደዛ ብሎ ሲወቅሰው ዩናይትድ አይደንቲቲ የለውም፣ ስትራክቸር የለውም፣ ኳስን ጌምን ኮንትሮል አያደርግም ብሎ ሲወቅስ ሮይኪን እንዲህ አለ፣ አስፈላጊው ነገር ድል ነው አለ ሲመልስለት። አስፈላጊ የሆነ ነገር ድል ነው። ነገሮችን በበጎ ጎናቸው ብንመለከት በጣም ጥሩ ነው። ዩናይትድ ይሄ ኳስን ኮንትሮል አያደርግም፣ ጌምን አይቆጣጠርም ብለን ማጣጣል የለብንም። 3 ግቦችን እኮ አስቆጥረናል አሉ። ጥሩ መልስ ነው የመለሰው። ነገራቸው ላይ በግብ ፊትም እንዲሁ በጣም አደገኞች ነበሩ ዩናይትድ ተጫዋቾች። ጨዋታውንም አሸንፈው ወጥተዋል። 3 ጎል ብቻ ማስቆጠር አይደለም። በሁለተኛው አጋማሽ የተሰሩ አንዳንድ ስህተቶች ሊቨርፑል ወደ ጨዋታው እንዲመለሱ በእርግጥ አድርገዋል። የዚህ ቡድን ምርጥና መጥፎ ጎኖችንም እንዲሁ አይተናል ነው የሚለው ማይክል ካሪክ። ጥሩም ጎን አለው መጥፎም ጎንም አለው ብሎ ይናገርና ዋናው ነገር ግን ማሸነፋችንና 3 ነጥቡን ይዘን መውጣታችንን ነው በሚል ለጄሚ ካራገር አስተያየት በዚህ መልኩ ሮይኪን ምላሽ ሰጥቶታል ማለት ነው። ትላንት እንግዲህ በጥሩ ሁኔታ ሮይኪን ሲመልስ ነው የተመለከትኩት፣ የዩናይትድ ተጫዋቾችን ከመውቀስ አሰልጣኙን ከመንቀፍ ይልቅ ማለት ነው። እና ዞሮ ዞሮ የአንድ አሰልጣኝ ጥሩ ስራ የሚገለጸው በውጤት ነውና ማይክል ካሪክም ይሄን ውጤት ያመጣ አሰልጣኝ ነውና ቀጣይ ዩናይትድ አሰልጣኝ መሆኑ ኦልሞስት የተረጋገጠ ይመስለኛል። በእኔ በኩል ይፋ መሆን ብቻ ነው የቀረው። በማይክል ካሪክ አሰልጣኝነት ስር ሩበን አሞሪም ከመሰናበቱ በፊት ሩበን አሞሪም ፍጹም እንዲጠላ ካደረጉት ምክንያቶች መካከል 31% ዊን ሬት ነበረው አሞሪም። እንዲሁም አንድ ጨዋታ ነበር ባክ ቱ ባክ ያሸነፈው በደርሶ መልስ ሳይሆን በተከታታይ 2 ጨዋታ ያሸነፈው አንድ ጊዜ ብቻ ነው አሞሪም። እንዲሁም የዩሮፓ ሊግ ላይ በጣም በሚያሳዝን መልኩ ዩናይትድን ዋንጫ እንዲያጣ በቶተናም አድርጓል። በጣም ደካማ በነበረው ቶተናም እንዲሁም በጣም በታሪክ የማረሰው አሳፋሪውን ሽንፈት በግሪምስቤ ክለብ ደርሶብናል። እንዲሁም 10 ተጫዋቾች በጎዶሎ ሆነው ኤቨርተኖች በሜዳችን በኦልድ ትራፎርድ አሸንፈውናል። መጥፎ የሆነ ጨዋታ። እንደዚሁም ከአካዳሚ ተጫዋቾች ጋር የመጋጨት አሰልጣኙ አንዳንድ ጊዜ እንዲሁ የመዋሸት ለሚዲያ ትኩረት የመስጠትና ተጫዋቾችን ሚዲያ ላይ አውጥቶ የማጋለጥ ባህሪው ዩናይትድን ጎድቶታል። ከምንም በላይ ደግሞ አሰልጣኙ ሲከተለው የነበረው በጣም የማይጠቅም የዩናይትድ ተጫዋቾችን ያላማከለ ታክቲካዊ አቀራረብና ሴታፕ፣ በተለይ ደግሞ ኮቢ ሜኖ ላይ የወሰደው ኢግኖራንስ እንዲጠላ
እና ከማንቸስተር ዩናይትድ እንዲሰናበት አድርጎታል። ታዲያ ማይክል ካሪክ ስራውን ከያዘ በኋላ እነኝን ሁሉ ቀይሮ ዩናይትድን ወደ ቤዚክሱ ወደ መሰረታዊው የእግር ኳስ ፍልስፍና በመመለስ ነው በሚፈልጉት ቦታ ላይ ዩናይትድ ተጫዋቾች እንዲጫወቱ በማድረግ ዩናይትድን ለአውሮፓ ሻምፒዮንስ ሊግ ያበቃው ማለት ነው። 10 አሸንፈዋል። ከ14 ጨዋታ ሁለት አቻ ወጥቶ ሁለቱን ብቻ ተሸንፈዋል። ታዲያ ማን ነው ማይክል ካሪክ ቀጣይ የዩናይትድ ስራ ቢሰጠው ቅር የሚለው ደጋፊ የሚለው ይሄ ምንም ጥያቄ የሌለው ሁላችንም የሚያስማማ ነው። አማራጭ እስከሌለ ድረስ ነገር ግን እዚህ ጋር የሰማሁት አንድ ዜና አለ። እሱ ልንገራችሁ። ማይክል ካሪክ አሁን በዩናይትድ ስራው እርግጠኛ መሆኑን ተከትሎ ይመስላል ከባየር ሙኒክ አንድ ምክትል አሰልጣኝ ሊያመጣ ነው የሚል ዜና ወጥቷል። ማንቸስተር ዩናይትድ እንዲቀላቀል የፈለገው የባየር ሙኒኩ ምክትል አሰልጣኝ የሆነው አሮን ዳንክስ ተብሎ የሚጠራው ሰው ነው ማለት ነው። እንግዲህ ካሪክ ይህን ሰው በማንቸስተር ዩናይትድ የአሰልጣኝነት ባክሩም ስታፍ ውስጥ ቀላቅሎ አብሮት እንዲሰራ ለማድረግ ዝግጁ ነው ተብሏል። ሰውየው ማን ነው? ምንስ ሰርቷል በባየር ሙኒክ? ለምንስ ማይክል ካሪክ ፈለገው ለሚለው ወደፊት መረጃዎችን ስናገኝ በደንብ አድርገን እኛም የምናብራራላችሁ እና የምንገልጽላችሁ ነው የሆነው። ቤተሰቦች አሁን ማይክል ካሪክ የዩናይትድን ስራ ለመያዝ በጣም ተቃርበዋል። በዚህም ጉዳይ ላይ ምንም ጥርጣሬ አይግባችሁ፣ ዩናይትድ ሻምፒዮንስ ሊግ ገብቷል። ማይክል ካሪክም የዩናይትድን ቋሚ አሰልጣኝነት ስራ እንደው ከሞላ ጎደል ተረክቧል ብዬ ለመናገር ወዳለሁ። ቤተሰቦች እንግዲህ እነዚህን ይመስላሉ የትላንት ጨዋታ ትዝብታችንን በተመለከተ እንዲሁም ስለ ቀጣይ የዩናይትድ ቋሚ አሰልጣኝን በተመለከተ ያሉ መረጃዎቻችን እነኚህን ይመስሉ ነበር። አብራችሁኝ ስለነበራችሁ ስለተከታተላችሁኝ እጅግ ከልብ ነው ማመሰግነው። ነገ የተለያዩ ዜናዎች አሉን። ዛሬም ዜናዎች ነበሩን ግን አላቀረብኩላችሁም ስለሚረዝም በሚል ነው ቤተሰቦች። ነገ ግን በስፋት ስለ ተለያዩ ዜናዎች በተለይ ዝውውርን የተመለከቱ ብዙ መረጃዎች ስላሉ እነኛን ዜናዎች እንደተለመደው እናደርሳችኋለን። እስከዛ ሰላም ሁኑ ቤተሰቦች ባይ